ልብ በሉ። በሽታ መንፈስ ነው፣ በስጋ ግን ይገለጣል። ያን የበሽታውን መንፈስ እሱ ምን አለው? ወሰደው። ምክንያቱም በሽታ መንፈስ ነው የምላችሁ ከእርግማን የመጣ አይደል? እርግማን መንፈሳዊ ነው። እርግማን ከኃጢአት አይደል የመጣው? ኃጢአት መንፈሳዊ ነው። ኃጢአት ከዲያብሎስ አይደል የመጣው? ዲያብሎስ መንፈስ ነው። በሽታ መንፈስ ነው፣ በስጋ ላይ ግን ምን ይላል? ይገለጣል። ለምሳሌ እባጭ ነገር፣ እጢ ነገር፣ የሚታይ ነገር ይኖራል። ህመም ስትጸልዩ ተፈውሰሃል ትሉታላችሁ። እባጩ አለ። ሰውየው ግን ከዛይ ሰዓት ጀምሮ ህመሙ ያቆማል። በሳምንት ምናምን ሲመጣ የለም። ምኑ ነው የወጣው? ሲቆረጥ አያችሁት እንዴ? እሱ ከሞተልን እኛ ለምን ሞት ተጠበቀብን? እሱ የሞተው ሞት ለማስለተቆጠረ ለኛ። ለዚህ እኮ ነው ጳውሎስ ቅዱሳኖችን ሲያሳስር ሲያስገድል ምን ሲል የነበረ ሰው ይሄን ህይወት ካገኘ በኋላ በድፍረት እንዲህ አለ፣ ያ ስለተሰረዘለት አንድም የበደልኩት ሰው የለም። ምን አለ? ያ ሁሉ ኃጢአትስ። ስለዚህ ምኑን እናስባለን? ሞቱን እናስባለን። የሞተስ ከኃጢአቱ ምን ብሏል ይላል? ጸድቋል። መረገም ማለት ምን ማለት ነው? መረገም ማለት መታሰር፣ ተጽዕኖ ውስጥ መውደቅ፣ መያዝ፣ ለመልካም ነገሮች ሁሉ እድለኛ አለመሆን፣ አለመብቃት፣ መከልከል። ገንዘብ ለእጅ እንጂ ለልብ አልተፈጠረም። እጃችሁ ላይ ከተቀመጠ ገንዘብ በዛ ልክ እጃችሁ ላይ ከተቀመጠ ገንዘብ መሳሪያችሁ ነው። ልባችሁ ላይ ካለ ግን አምላክ ይሆናል። አታውጡት። እግዚአብሔርን እናመሰግነዋለን። አንደኛ ቆሮንቶስ ምዕራፍ 11 እኔ ክርስቶስን እንደምመስል እኔን ምሰሉ። ወንድሞች ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ ወግ ፈጽማችሁ ስለያዛችሁ አመሰግናችኋለሁ። ነገር ግን የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ ወዳለሁ። ራሱን ተከናንቦ የሚጸልይ ወይም ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደ ተላጨች ያህል አንድ ነውና። ሴትም ራሷን ባትሸፍን ጠጉሯን ደግሞ ትቆረጥ። ለሴት ግን ጠጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን። ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም። ሴት ግን የወንድ ክብር ናት። ሴት ከወንድ ናት እንጂ ወንድ ከሴት አይደለምና። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረምና። ስለዚህ ሴት ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባል። ነገር ግን በጌታ ዘንድ ሴት ያለ ወንድ፣ ወንድም ያለ ሴት አይሆንም። ሴት ከወንድ እንደሆነች እንዲሁ ወንድ ደግሞ በሴት ነውና። ሁሉም ከእግዚአብሔር ነው። በእናንተ በራሳችሁ መካከል ፍረዱ። ሴት ራሷን ሳትሸፍን ወደ እግዚአብሔር ልትጸልይ ይገባታልን? ወንድ ጸጉሩን ቢያስረዝም ነውር እንዲሆንበት፣ ሴት ግን ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳ አያስተምራችሁምን? ጠጉሯ መጎናጸፊያ ሊሆን ተሰጥቷታልና። ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም። ቁጥር 17 ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም። በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁና፣ በአንድ በኩልም አምናለሁ። በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም። በመብላት ጊዜ እያንዳንዱ የራሱን ራት ይበላልና፣ አንዱም ይራባል፣ አንዱ ግን ይሰክራል። የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን? ወይስ የእግዚአብሔርን ማህበር ትንቃላችሁን? አንዳች የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመሰግናችሁን? አላመሰግናችሁም። ለእናንተ ደግሞ አሳልፌ የሰጠሁትን፣ ከዚህ ነው የምንጀምረው። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። ጌታ ኢየሱስ አልፎ በተሰጠበት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንዲሁም ከራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ቁጥር 26 ዛሬ የምናያት ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ተመስገን። ቁጥር 27 ስለዚህ ሳይገባው ይህን እንጀራ የበላ
ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልም። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞቼ ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ። የቀረውንም ነገር በመጣሁ ጊዜ እደነግጋለሁ። ቁጥር 26 ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ጌታ እስኪመጣ ድረስ ሞቱን እናገራለሁ በሉ። የጌታን መሞት አውጃለሁ በሉ። የጌታን ሥጋና ደም በበላሁ በጠጣሁ ጊዜ ሁሉ ጌታ እስኪመጣ ድረስ የጌታን ሞት አውጃለሁ። የኢየሱስን ሞት ማወጅ በሚል ርዕስ ነው የምናየው። ኢየሱስ ሞቷል፣ እውን ነው። ግን ሞቶ አልቀረም፣ ተነስቷል። ሞቱ ፓርት ላይ ያለችውን ስለምንጠቀም ነው። ሞቱ ሲሞት ሥጋውን ቆርሶ ደሙን አፍስሶ ስለሰጠን ያችን ቦታ ብቻ ስለሚመለከት ነው በበላችሁና በጠጣችሁ ጊዜ ሁሉ ሞቱን ትናገራላችሁ ያለን እንጂ ሞቶ ስለቀረ አይደለም። ኢየሱስ ተነስቷል። ያቺ ቦታ ግን እንዳትረሷት፣ እንድታስቧት፣ እንድታሰላስሏት ነው ሞቱን። እና ሁሉ ጊዜ ሞቱን ተናገሩ። ሞቱን ሲናገር የሞተበትንም ምክንያት ታውቃላችሁ። ሞቱን ስታስቡ ለሞት ያበቃውን ነገር ታስባላችሁ። ለምን እንደሞተ ታስባላችሁ። ለማን እንደሞተ ታስባላችሁ። በሱ ሞት ማን እንደተጠቀመ ታስባላችሁ። እና ዛሬም ላይ ሞቱን ስትናገሩ ሞቱና የሞተበት ምክንያት በእናንተ ላይ ሕያው ሆኖ ይሰራል። ዛሬም የሞተበትን ምክንያት ተጠቃሚዎች ትሆናላችሁ። ስታወሩ ሞቱን የሞተበትን ነው የምትናገሩት። ስታወሩ ሞቱን ለማን እንደሞተ ነው የምትናገሩት። ስለዚህ እናንተ ራሳችሁ ተጠቃሚዎች ትሆናላችሁ። ይህንን ነው ለመታሰቢያዬ እኔን የምታስቡበት፣ ለእኔ ኮንሽስ የምትሆኑበት፣ እኔን እያሰባችሁ የምትወስዱበት፣ ሞቴን እያሰባችሁ የምትወስዱበት ያለው እንጂ ለመታሰቢያዬ ሲባል አንድ ነገር የሆነ ጊዜ ክስተት ተፈጥሮ ዛሬ ላይ ግን ምንም ተጽዕኖ የሌለው በመታሰብ ብቻ እንደሚያልፈው እንደዛ ሳይሆን ሞቱን ዛሬም ምን ትሉታላችሁ? ታስቡታላችሁ። በውስጥ ሰውነታችሁ ከሞቱ ጋር ዛሬም ትገናኛላችሁ። የሞተበትን ምክንያት ዛሬም ታሰላስሉታላችሁ፣ ታምኑታላችሁ፣ ትቀበሉታላችሁ ነው። ለምን? ኢየሱስ አንዴ የሞተው ለዘላለም ይሰራልናል። ለሌላው መታሰቢያ ሆኖ የሚቀረው ተጽዕኖ አንዴ ነው። ድርጊቱ አንዴ ነው። ክስተቱ አንዴ ነው። አንዴ ነው ተጽዕኖ የፈጠረው። የጌታ ሞት ግን ለዘላለም ይሰራል። ለዚህ ነው የምናስበው እንጂ መታሰቢያ ያልሆነው። መታሰቢያ የታደርጉታላችሁ ሲል ይህንን ሞት የኔን መታሰቢያ፣ እኔን የምታስቡበት፣ እኔን የምታሰላስሉበት። እንግዳውስ ዛሬም የጌታን ሞት ስናውጅ የሞተበትና ለኛ የሞተበት ምክንያት ዛሬም ሕያው ሆኖ ይሰራል በእኛ ውስጥ። ከሞቱ ኃይል ጋር፣ ከሞቱ ስልጣን ጋር፣ ከሞቱ ጉልበት ጋር ዛሬም መገናኘት ይሆናል። ያ የሞቱ ኃይል በሰውነታችን ውስጥ ይለቀቃል። የሞቱ ስልጣን በሰውነታችን ውስጥ ይለቀቃል። ስለዚህ ሞቱን ምን እንላለን? እንናገራለን። ለራሳችን እንናገራለን፣ ለሁኔታዎቻችን እንናገራለን፣ ለሰዎች እንናገራለን። ለዓለም ሁሉ የጌታን መሞት እንናገራለን። በሰው ሕይወት ታሪክ ውስጥ ከአዳም ውድቀት በኋላ በሰው ሕይወት ታሪክ ውስጥ ትልቅ ለውጥ ያመጣ፣ ረፍት ያመጣ፣ ሰላም ያመጣ፣ የእግዚአብሔርን ልጆች ከባርነት ነፃ ያወጣ የኢየሱስ ሞት ነው። ስለዚህ በጌታ በኢየሱስ ሞት ውስጥ ጉልበት ተለቋል። የእግዚአብሔር ኃይል ተለቋል። የእግዚአብሔር የማዳን አቅም ተለቋል። እስቲ ዛሬም በሉ የጌታ የኢየሱስን ሞት አውጃለሁ። እስቲ እናገራለሁ በሉ። ጌታ ይመስገን። ሞቱን በምን እናስብ? ምን እያሰብን እንናገር? ምን እያሰብን እንናገር? አንደኛ አንዱ ስለ ሁሉ መሞቱን፣ ስለ ሁሉም ከሞተ ለኔ ሞቷል፣ ስለ ሁሉ ከሞተ ላንቺ ሞቷል። የሞተልኝ አለ። ሃሌሉያ አሜን። በኔ ቦታ የሞተልኝ ብቻ ሳይሆን በሞቱ እኔን ከሞት ያዳነኝ አለ። በኔ ቦታ መሞት ብቻ አይደለም። ሞቱ እኔን ምን ብሎኛል? አድኖኛል። ከምን አዳነኝ? ከዘላለም ሞት። ኢየሱስ የዘላለም ሞት ነበር እንዴ የሞተው እኔን ከዘላለም ሞት ያዳነኝ? አዎ። ኢየሱስ
ከእንግዲህ መጥቶ በስጋ ይሞታል? አንዴ በስጋ መጥቶ አንዴ ሲሞት የምን ሞት ነው የሞተው? የዘላለም ማለት ለዘላለም ሞቱ በእኔ ላይ ይሰራል። ደግሞ አይሞትም። እኔም ደግሞ ሲኦል አልገባም፣ የሲኦል ልጅ አልባልም። አሜን አትሉም? ሲነሳም ለዘላለም ነው የተነሳው በመንፈስ ያው ሆኖ፣ ሲሞትም በስጋ ለዘላለም ነው የሞተው። ሲነሳ እኮ የከበረ ሰውነት ነው ይዞ የተነሳው። በዛው ሰውነት ተነሳ እንዴ? አልተነሳም። ያ አካል ፍርድን ተቀብሎ፣ ያ አካል ኃጢአትን ተቀብሎ፣ ያ ኃጢአት በመስቀል ላይ የተቀጣ የተረገመ ሆኖ ነው የሞተው። ሲነሳ ግን ክብርን እንደ ብርሃን ለብሶ ነው የተነሳው። ድጋሜ ሊሞት አይችልም። ለዚህ ነው ሁለተኛ ጊዜ ኢየሱስ ያለ ኃጢአት ይታይላችኋል ያለን። ጌታ ስሙ ይባረክ። አሜን። አንዴ የሰራው ለዘላለም የሚሆን ስለሆነ አንዴ ሞቱን ማመኔ ለዘላለም አድኖኛል። በዚህ መሃል ልብ በሉ፣ በዚህ መሃል ሰው በእምነቱ ሊበረታ ሊደክም፣ በአስተሳሰቡ ሊበረታ ሊደክም፣ በአካሄዱ ሊበረታ ሊደክም ይችላል። ግን ሊሞት አይችልም። የሞተለት ለዘላለም ነው። በሞቱ ያዳነው ለዘላለም ነው። ዘላለማዊ ነው ያደረገን። ጌታ ስሙ ይባረክ። ጴጥሮስ ላይ ሲናገር በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። ጌታ ስሙ ይባረክ። አሜን። በስጋ ሞተ በመንፈስ ግን ሕያው ሆነ። ወደ ሰማይም አርጎ በአብ ቀኝ የክብሩን ስፍራ ይዞ ሲቀመጥ በከበረው ስጋ እንጂ በዛ በሞተው ስጋ አይደለም። እሱ አንዴና ለዘላለም ምን ሆኗል? ሞቷል። ሃሌሉያ! ክብር ለኢየሱስ ይሁን። ተሸክሞት የነበረው እዛ በመስቀል ላይ ተሸክሞት የነበረው ኃጢአት፣ እርግማን፣ መርገም ሁሉ ለአንዴና ለዘላለም ከሰዎች ላይ ምን ብሏል? ተወግዷል። ስለዚህ የኔ ድካም አሁን ከሱ ከሞት በላይ ሆኖ እኔን ከዛ ሊያወጣኝ አይችልም። አሜን በሉ ባካችሁ። የእናንተ አንዳንድ ጊዜ እንደ ሰው ማመን ሊከብዳችሁ ይችላል። በህይወት ውስጥ ለአንዳንድ ነገር ላይ እምነት ልታጡ ትችላላችሁ። ሞቱን እስካመናችሁ ድረስ፣ በሞቱ ህልውና ውስጥ እስካላችሁ ድረስ አለው እኮ የሞቱ ተጽዕኖ፣ የሞቱ ህልውና። ጌታ ስሙ ይባረክ። እሱ ውስጥ እስካላችሁ ድረስ እምነታችሁ እየበረታ ይሄዳል። አቅም እያገኛችሁ ትሄዳላችሁ። ትናንት መስራት ያልቻላችሁትን የምትሰሩበትን ጉልበት ከሞቱ ጉልበት ውስጥ ታገኛላችሁ። ለሰው ሁሉ ሞት ድካም ነው፣ ለእግዚአብሔር ግን ሞት ማሸነፍ ነው። ጌታ ስሙ ይባረክ። ኃይል አለው የጌታ ኢየሱስ ሞት ውስጥ። ምንድነው የምናስበው? አንዱ ስለ ሁሉ ምን አለ? ሞተ። ለዚህ ነው የጌታን መሞት ለሁሉ የምንናገረው፣ ለሰው ሁሉ የምንናገረው ለሁሉ ምን ስላለ? ስለሞተ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ምን አሉ? ሞቱ ይላል። አንዱ ስለ ሁሉ ሞተ፣ እሱ በእኛ ቦታ ሞተ። እንግዲያውስ ሁሉ ከሱ ጋር ምን አሉ ይላል? ሞቱ። እሱ ከሞተልን እኛ ለምን ሞት ተጠበቀብን? እሱ የሞተው ሞት ለማ ስለተቆጠረ ለኛ። ምክንያቱም እሱ አልነበረም በደለኛው፣ እሱ አልነበረም ኃጢአተኛው፣ እሱ አልነበረም የተረገመው። እሱ እኮ ፈጣሪ ነው፣ እሱ እኮ አምላክ ነው። ስጋ ለብሶ ነው የመጣው። የሚያድነን ሲጠፋ ራሱ መጣ። ጌታ ስሙ ይባረክ። እና የሱ ሞት ለማ ተቆጠረ? ለኛ ሞተ ተቆጠረ። አንዱ ስለ ሁሉ ሞተ፣ እንግዳውስ ሁሉ ምን አሉ? ሞቱ። እሱ ለሞተበት ነገር እኛም ምኖች ነን ማለት ነው? ሙት ነን። ከዛ ድሮ ከነበረን ነገር ጋር ሕያው ሆነን ልንገኝ አንችልም። ጌታ ስሙ ይባረክ። አሜን። እስቲ ለድሮው ነገር እኔ ሞቻለሁ በሉ። ኢየሱስ ለሞተበት ነገር እኔ ሞቻለሁ በሉ። ገላትያ ምዕራፍ 2 ቁጥር 20 ላይ ምንድን ነው የሚለው? እኔ ከክርስቶስ ጋር ተሰቅያለሁ። አሁን እኔ አልኖርም፣ በእኔ ውስጥ የሚኖረው ክርስቶስ ነው። ያ የድሮ ማንነቴ አብሮ ሞቷል። አሁን በተሰጠኝ በአዲሱ ትንሣኤ ሕይወት ከእርሱ ጋር የምኖረው ኑሮ ነው አለ። ያ ለዛ ነገር ሞቻለሁ። ለዚህ እኮ ነው ጳውሎስ ቅዱሳኖችን ሲያሳስር ሲያስገድል ምን ሲል የነበረ ሰው ይህን ሕይወት ካገኘ በኋላ በድፍረት እንዲህ አለ፣ ያ ስለተሰረዘለት አንድም የበደልኩት ሰው የለም አለ። ምን አለ? ያ ሁሉ ኃጢአትስ? ስለዚህ ምኑን እናስባለን? ሞቱን እናስባለን። ስለ ሁሉ መሞቱን፣ ስለኛ መሞቱን እናስባለን። ከእርሱ ጋር አብረን መሞታችንን እናስባለን። ለዚህ ነው እንደ ሞታችሁ ቁጠሩ ይላል ሮሜ ምዕራፍ 6 ቁጥር 11 ላይ። ከክርስቶስ ጋር እንደ ሞታችሁ ከቆጠራችሁ ቁጠሩ፣ ለኃጢአት እንደ ሞታችሁ ራሳችሁን ቁጠሩ። ያን ጊዜ ኃጢአት በእናንተ ላይ ሊነግስ አይችልም። የሞታችሁለት እንዴት ነው? እሱ በእናንተ ላይ ሕያው ስንሆንለት ነው የነገሰብን። እሺ ስንለው፣ ስንታዘዘው፣ ስንገዛለት። የሞተስ ከኃጢአቱ ምን ብሏል ይላል? ጸድቋል። አንዱ ስለ ሁሉ ሞተ። እስቲ አንዱ ስለ ሁሉ ሞተ በሉ። ሌላውን ምን እናስብ? ሁለተኛው በሞት ላይ ስልጣን የነበረውን ዲያብሎስን መሻሩ። በሞት ላይ ስልጣን የነበረውን ዲያብሎስን መሻሩ። በምኑ ሻረው? በሞቱ። እናንብበው ዕብራውያን ምዕራፍ 2 ከቁጥር 14 እስከ 15። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር
ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ ይላል። በሞት ላይ ስልጣን የነበረውን ዲያብሎስን በሞቱ ምን አለው? ሻረው። ይሄንን ሞቱን ስናስብ በሞት ላይ ስልጣን የነበረውን ዲያብሎስን በሞቱ እንደሻረው ስናስብ የዲያብሎስ አለቅነት ከኛ ላይ ምን ብሏል? ተሽሯል። ሊገዛን አይችልም። ለዚህ ነው ቆላስያስ ምዕራፍ 1 ቁጥር 13 እና 14ን ስታነቡት እርሱ ከጨለማው ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። አሁን በአባታችን መንግስት ውስጥ በፍቅሩ ልጅ መንግስት ውስጥ ነው ያለነው። በዚህ መንግስት ውስጥ የሚሰራው ስልጣን ያለው እግዚአብሔር ብቻ ነው። ዲያብሎስ ከራሱ ዓለም ከጨለማ ዓለም መጥቶ በእግዚአብሔር መንግስት ውስጥ ያለነውን እኛ ሊገዛን አይችልም። ተሽሯል። እዛ ዓለም በነበርንበት ጊዜ ከላያችን ላይ ሽሮት ነው ወደዚህ ወደ ፍቅሩ ልጅ መንግስት ያስገባን። መከተል አይችልም። ይልቁንም እኛ ከዚህ ከመንግስት ህልውና ውስጥ እየወጣን እየተከተልን እናባረረዋለን። አሜን አትሉም? ሞቱን ስናስብ ማን እንደተሻረ እናስባለን። በሞት ላይ ስልጣን ያለውን ማንን? ዲያብሎስ። ለማ? ከማ ላይ? ከኔ ላይ። ለኔ የተሻረ ነው። ለዚህ እኮ ነው ድግምቱንም ጥንቆላውንም ዋርቱንም ንግርቱንም መተቱንም ከመፍራት ከመደንገጥ ይልቅ ፍረስ የምንለው። አለቃው ዋናው ዲያብሎስ ከተሻረ ስራው እኛ ላይ እንዴት ሊሰራ ይችላል? ይችላል ወይ? አይችልም። ሞቱን የምናስበው በሞት ላይ ስልጣን የነበረውን ዲያብሎስን በሞቱ ምን ማለቱን? መሻሩን። ዛሬ አንዳንዴ አያርፍም እሱ። መንቀሳቀስ ያምረዋል፣ መተነኳኮስ ያምረዋል። በእኛ ጉዳይ በእኛ አንጻር ስለኛ ዲያብሎስ ምን ያለ ነው? የተሻረ ነው። ሌላው ላይ እንደሚሰራ እኛ ላይ ሊሰራ አይችልም። አለቅነቱ ከኛ ላይ ተነስቷል። እኔ ላይ አይሰራም በሉ። ቤቴ ላይ አይሰራም፣ ልጆቼ ላይ አይሰራም፣ የኔ የሆነው ላይ ሁሉ አይሰራም። ጌታ ኢየሱስ በሞቱ ሽሮታል። መነካካቱ እንደሚሰራ ማሳመኛ ሊሆናችሁ አይገባም። ለዚህ ነው በወሰዳችሁት ጊዜ ሁሉ ምኑን ታስባላችሁ? ሞቱን ታስባላችሁ። ይሄንን ካላሰብን ዛሬም ሰይጣን መኖሩ አለ፣ መስራቱን ይሰራል፣ መሸንገሉን ይሸነግላል። እኛ ላይ ግን ስልጣን እንደሌለው ምን እንላለን? እናስባለን። በእኔ ላይ ስልጣን የለውም በሉ። በልጆቼ ላይ ስልጣን የለውም። በእጆቼ ስራ ላይ ስልጣን የለውም። በህይወቴ ላይ ስልጣን የለውም። በእኔ በሆነ ነገር ላይ ስልጣን የለውም። ተሽሯል፣ ወድቋል። ሃሌሉያ። ለዚህ ነው ቅድም ስነግራችሁ ሞት ለማንም ሽንፈት ነው፣ ለእግዚአብሔር ግን ማሸነፍ ነው፣ ድል ነው። ዛሬም ብዙ ነገራችሁ ነፃ ይወጣል። ይሄ እውነት ነው። እውነት እኮ ነው። የኢየሱስ መሞት እውነት ከሆነ የዲያብሎስ መሻር እውነት ነው። በእኔ ላይ ዲያብሎስ ኃይል አልባ መሆኑ እውነት ነው። ስለዚህ ዲያብሎስ የሚለቃቸው አንዳንድ ነገሮች ኃይል አልባ መሆናቸው እውነት ነው፣ ይሻራል። ሶስተኛ በሞቱ የሰውን ሁሉ ኃጢአት መሻሩ። ሞቱን ስናስብ ሶስተኛ በሞቱ የሰው ሁሉ ኃጢአት ምን ማሉን? መሻሩን። ተሽሯል። ኃጢአት ባይሻር ኖሮ ከኛ ላይ ዲያብሎስ ከኛ ላይ ሊሻር አይችልም ነበር። ይችል ነበር? እስቲል በእግዚአብሔር ፊት ምኖች ነው ምን ሆነው? ኃጢአተኞች ነው ምን ሆነው? የእግዚአብሔርም ልጆች ልንሆን አንችልም ነበር። የዲያብሎስ ልጆች ነበር ምን ሆነው? ዮሐንስም ኢየሱስም ለነዛ ሰዎች እንዳላቸው እናንተ የፉኝት ልጆች ከሚመጣው ቁጣ እንድትድኑ ማን አመለከታችሁ እያለ ይላቸው ነበር አይደል? ጌታ ኢየሱስም በመጣ ጊዜ ምንድነው? እናንተ የአባታችሁ የዲያብሎስ ልጆች ናችሁ። እሱ ከመጀመሪያ ነፍሰ ገዳይ ነው። የእሱ ልጆች ስለሆናችሁ እኮ ነው አሁን የምትገድሉኝ። የእግዚአብሔር ልጆች ብትሆኑ ኖሮ መቼ ልትገድሉኝ ትፈልጉ ነበር? አባቱን ወዳችሁ ልጁን አጠሉማ። እናንተ እኮ የማ ልጆች ናችሁ አለ? የዲያብሎስ ልጆች ናችሁ። ለዚህ ነው የእሱን ስራ የምትሰሩት አላቸው። በጌታ ኢየሱስ ሞት ውስጥ ያልገባ ሰው የእግዚአብሔር ልጅ ሊሆን አይችልም። በፍጥረት ደረጃ ሰው ሁሉ ፍጡር ነው። ማን የፈጠረው? እግዚአብሔር ነው የፈጠረው። በክርስቶስ ሞት የሚያምን ከክርስቶስ ጋር አብሮ የሞተ ነው የእግዚአብሔር ልጅ ሊሆን የሚችለው። አሜን። ለምን? በክርስቶስ ኢየሱስ ሞት ነው ከሰው ልጆች ላይ ኃጢአት የተሻረው። እንዴት ተሻረ? እኛ በእርሱ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን በመስቀል ላይ ስለኛ ምን አደረገው? ኃጢአት አደረገው። ስለማ? ስለኛ። በእኛ ቦታ ኃጢአተኛ ሆነ። የእኛን ኃጢአት ተሸከመ፣ እኛ የእሱን ጽድቅ እንይዝ ዘንድ። ይሄ የሆነው ሞቱ ላይ ነው። ጌታ ስሙ ይባረክ። ስለዚህ በሞቱ ኃጢአትን ምን አለልን? ሻረልን። እስቲ ተሽሯል በሉ። ኃጢአት በሉ። ከኔ ላይ ተሽሯል። ኃጢአት አይገዛኝም። ለኃጢአት አልገኝለትም፣ አልሸነፍለትም። የኃጢአት ኃይል በእኔ ላይ አይሰራም። ጌታ ኢየሱስ በሞቱ ኃጢአትን ከኔ ላይ ሽሮታል። ሞቱን ስናስብ ይሄንን ነው የምናስበው። ይሄን እንድናስብ ይፈልጋል። ዕብራውያን 9:26 ላይ
እንዲህስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ኃጢአትን ምን ሊል? ሊሽር። በምኑ ሻረው? እስቲ በሞቱ ሻረው በሉ። ኃጢአት ሲሻር ምን ሆነ? ኃጢአተኝነት ሲቀር ምን ቀረልን? ሌላ ኃጢአትን ሲሽር አንደኛ እርግማን ተሻረልን። ምን ተሻረ? እርግማን የምን ውጤት ስለነበር? ኃጢአት ካልተሻረ እርግማን ሊሻር አይችልም። እርግማን ከኛ ላይ ተሽሯል። መረገም ማለት ምን ማለት ነው? መረገም ማለት መታሰር፣ ተጽዕኖ ውስጥ መውደቅ፣ መያዝ፣ ለመልካም ነገሮች ሁሉ እድለኛ አለመሆን፣ አለመብቃት፣ መከልከል፣ እግዚአብሔር ካዘጋጃቸው በረከቶች ተለያይቶ መኖር፣ አለመጠቀም ማለት ነው መረገም። በዚህ ውስጥ ቃየል ይምጣላችሁ። ምንድነው እግዚአብሔር ያለው ቃየልን? ምድር ኃይሏን አትሰጥህም ትከለክልሃለች አለ። ለሰው ልጆች እግዚአብሔር በረከቱን ያስቀመጠው የት ነው? እዚህ ምድር ላይ እኮ ነው። እዚሁ እኮ ነው ያለው እና ኃይሏን አትሰጥህም አለው። ዘዳግምም ላይ ስትመጡ ያልኩህን ካላደረክ የተረገምክ ትሆናለህ አለውና ሰማይ በላይ ብረት ምድርም በታች ናስ ይሆንብሃል። መቆፈር ይቻላል ግን ማፍራት አይቻልም። ብረትን ቆፍሮ አስቡ፣ ናስን ቆፍሮ አስቡ፣ ፍሬ ማፍራት አይቻልም። መያዝ ነው፣ መከልከል ነው። እና ያንን እርግማን በሞቱ ምን አደረገ? ወሰደልን። ጌታ ስሙ ይባረክ። ኃጢአት ሲሻርልን የመጀመሪያ ነገር እርግማን ነው የተሻረው ከላያችን ላይ። እርግማን በጣም መጥፎ ነው። በጣም ከባድ ነው። መትጋት ይቻላል፣ ፍሬ ማፍራት ግን አይቻልም። ደስታን ማግኘት አይቻልም። በራስ ነገር እርካታን ማግኘት አይቻልም። አስቡት፣ ብረት ሆኖ ምድርም ናስ ሆና ሰው እኮ ከሀገር ሀገር ከስቴት ስቴት መቀየር ይችላል እኮ። ግን የሚቀየር ህይወት ይኖራል? አይኖርም። የትም ዓለም ሰማይ ያው ነው፣ የትም ዓለም ምድር ያው ነው። እስቲል በናስና በብረት መካከል ነው የሚኖረው። በመውጣት የተረገምክ፣ በመግባት የተረገምክ፣ በዋቃ የተረገመ ነው እኮ የሚለው። ያንን ምን አደረገልን? አነሳለን። አያችሁ፣ ሞቱን ስናስብ እነዚህን ሁሉ ማሰብ መቻል አለብን። እኔ የተረገምኩ ሰው አይደለሁም፣ ከእርግማን በታች አይደለሁም። ጌታ ኢየሱስ አንስቶልኛል። ሃሌሉያ አሜን። ኃጢአት ሲሻር መጀመሪያው ነገር ምንድነው የተነሳልን? እርግማን። ጌታ ይመስገን። ገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። እግዚአብሔር አንዴ ከእርግማን ነፃ ስላወጣን የትኛውም ተራጋሚ፣ ጉልበተኛ የሚባል ተራጋሚ ቢራገም እኛ ላይ እርግማኑ ሊሰራ አይችልም። ለሊት ተነስተው የሚረግሙ አሉ አይደል? ኢዮብ ላይ እንደሚለው ምድርን ለመርገም የተዘጋጀ ሌዋታንን ለመቀስቀስ የተዘጋጀ ለመራገም ይላል አለ። ይሄ ሌዋታን ክፉ መንፈስ አለ የተነሳ በሰዎች አንደበት እየተጠቀመ ሰፈርን ይረግማል፣ አካባቢን ይረግማል፣ ሰዎችን ይረግማል፣ ስራቸውን ይረግማል፣ ቤታቸውን፣ ህይወታ ሁሉን ነገራቸውን ይረግማል። እናንተ ላይ ግን ማረፍ፣ እኛ ላይ ማረፍ አይችልም። ከጎናችሁ ጠንቋይ ይኑር፣ ሲደበድብ ይደር፣ ሲረጭ ይደር፣ ሲጥል ይደር፣ የሚያደርገው ነገር ለአእምሯችሁ ደስ አይልም እንጂ እናንተ ላይ ሊሰራ አይችልም። በቃ ይሄ እርግማን የሚቀበለውን ማንነት ያን ተረጋሚነት ምን ብሎታል? አንስቶታል፣ ቀይሮታል። ጌታ ስሙ ይባረክ። ሞቱን ስታስቡ ሁል ጊዜ እርግማን በእናንተ ላይ እንደሌለ፣ የተረገማችሁ ሰዎች እንዳልሆናችሁ ታስባላችሁ። አንዳንድ ጊዜ ሰዎች አንዳንድ ቤት ውስጥ በተደጋጋሚ የሆነ ነገር ይሆናልና ይሄ እዚህ ቤት ውስጥ እንደው እርግማን ሳይኖር አይቀርም ይላሉ። ያዩት ነገር ነው እንደዛ ያስባላቸው። ለምን? በእርግማን ውስጥ ፍሬ፣ በእርግማን ውስጥ ደስታ፣ በእርግማን ውስጥ የተጀመረን ነገር ወደ ውጤት ማምጣት በጣም ከባድ ነው። እኛ ቤት ግን እርግማን የለም። ትጀምራላችሁ፣ ይሆንላችኋል፣ ታፈራላችሁ፣ የታየላችሁ ልክ ትደርሳላችሁ። መዘግየትና መፍጠን ከእርግማንና ከበረከት ጋር አይገናኝም። ከእርግማን ነፃ እስከሆናችሁ ድረስ የወሰደውን ያህል ጊዜ ይውሰድ እንጂ ፍሬ ታፈራላችሁ። የተረገመ እኮ ተጀምሮ እስከሚያልቅ ድረስ ከባድ ነው፣ አይሆንም፣ ለውጥ የለም። ስለዚህ ሁልጊዜ ሞቱን ስታስቡ፣ የጌታ እራት ስትወስዱ ሞቱን ስታስቡ እርግማን ከኔ ላይ ምን ብሏል? ተነስቷል። ለምን? ኃጢአትን በሞቱ ከኔ ላይ ምን ስላለ? ስለሻረ። ሁለተኛ በሽታ ተሽሯል። ልብ በሉ፣ በሽታ ሰው ላይ የሰለጠነው ወደ ሰው ህይወት ኃጢአት ሲገባና ሰው ምን ሲል? ሲረገም። በዋቃው የተረገመ እንደሆነ ሁሉ ጤናውም የተረገመ ነበር። መውጣት መግባቱ የተረገመ እንደሆነ ሁሉ ጤናውም የተረገመ ነበር። ሁሉ ነገሩ የተረገመ ነው፣ የቀረለት የለም። ኃጢአትን ሲያነሳለት እርግማን ተሻረ። እርግማን ሲሻር በሽታ ምን ተባለ?
ተሻረ። በምኑ? በሞቱ። ታዲያ ለምን ያመናል? ለምንድን ነው የሚያመን? የታመመ ዓለም ውስጥ ነው ያለ ነው። እግዚአብሔር እኮ የምንስበውን አየር ራሱ ውስጥ የገባው መንፈስ የጸጋ የተሰጠን ሕይወት ስለሚቀድሰውና ከኛ ጋር እንዲስማማ ስላደረገው ነው እንጂ አየሩ ሁሉ እኮ የታመመ ነው። ዓለም እኮ የታመመች ነች፣ በሽተኛ ነው። እኛ ጋር ሲደርስ ግን ምን አይልም። ልብ በሉ፣ እኛ እኮ ጸልየን ሰዎችን ጤነኞች ማድረግ አንችልም። እሱ ስላነሳው ነው ምን ትሰራለህ እዚህ ውስጥ ውጣ የምንለው። በሽታን እሱ ምን ስላለ? ስላነሳው፣ ከሰው ሕይወት ስለሻረው፣ ስለወሰደው እንጂ ጌታ ኢየሱስ እኮ ያንን በሽታ ባያነሳው ኖሮ፣ ባይወስድ፣ ባይቀበል፣ የራሱ ባያደርገው ኖሮ ማንም ጸልዮ ማንንም ከበሽታ ነፃ ማውጣት አይችልም። ያ የተሰራውን ስራ ነው የምናውጀው እኮ። ይሄ ሰውነት ደግሞ የተባረከ ስለሆነ አሁን እርግማን ስለሌለበት በቀጥታ የፈውስ ይገባል። አይጣላም፣ አይጋጭም። እርግማንና በሽታን ማለያየት አይቻልም። እርግማን ከሄደ ግን በሽታ ይሄዳል። ስለዚህ በበላችሁና በጠጣችሁ ጊዜ ሁሉ ሞቱን ትናገራላችሁ ሲል ኃጢአት ከላያችሁ ላይ እንደተነሳ ትናገራላችሁ፣ እርግማን እንደተሻረላችሁ ትናገራላችሁ፣ በሽታ እንደተወገደላችሁ ትናገራላችሁ። አሜን። ያን ጊዜ የሥጋና ደሙ ኃይል በእናንተ ውስጥ ዕውቅና ተሰጥቶታል። አቅሙን ፈቅዳችሁለታል፣ አምናችኋል፣ ይሰራል እናንተ ውስጥ። አንድ በሽታ ዛሬ ከማንም ሰው ጋር አብሮ መሄድ አይችልም። እስቲ አይችልም በሉ። በሽታው ምንም ይሁን ምንም ዛሬ ይነቃቀላል። በቃ አሁን ይሄንን የእውነት ቃል መስማት ከጀመራችሁ አሁን ይጀምራል ጤናችሁ። የእውነቴን ነው የምላችሁ። ይሄንን ሳንቋጭ ጤንነታችሁ ውስጣችሁ ይረጋገጣል። እውነት ነው። ጌታ ኢየሱስ እኮ ነው ያለው እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። አንደኛ ጴጥሮስ ምዕራፍ 2:24 ላይ እንዲህ ነው የሚለው፣ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ። ጌታ ኢየሱስ በመስቀል ላይ ቆስሎ ከሆነ በዛውም ቁስል ሞቶ ከሆነ እውነት ከሆነ እሱ በመገረፉ ቁስል መፈወሳችሁም እውነት ነው። የኢየሱስን መሞት የሚያምናል? እስቲ ኢየሱስ ለኔ ሞቷል በሉ። ለዚህ ሰውነት ሞቷል በሉ። ለዚህ ሥጋ ሞቷል፣ ለዚህ ማንነት ኢየሱስ ሞቷል በሉ። በሞቱም ኃጢአትን ሽሮልኛል፣ እርግማንን ሽሮልኛል፣ በሽታን ሽሮልኛል። ወሰደው እኮ ነው የሚለው። ቆይ ታዲያ በህመም የተቀጣ የህመም ሰው የደዌ ሰው ሆነ፣ በደዌ የደቀቀ ሰው ሆነ የሚለው ከየት የመጣ ነው? ከየት የመጣ ነው? መስቀል ላይ የኛን የወሰደው ነው። ልብ በሉ፣ በሽታ መንፈስ ነው፣ በስጋ ግን ይገለጣል። ያን የበሽታውን መንፈስ እሱ ምን አለው? ወሰደው። ምክንያቱም በሽታ መንፈስ ነው የምላችሁ ከእርግማን የመጣ አይደል? እርግማን መንፈሳዊ ነው። እርግማን ከኃጢአት አይደል የመጣው? ኃጢአት መንፈሳዊ ነው። ኃጢአት ከዲያብሎስ አይደል የመጣው? ዲያብሎስ መንፈስ ነው። በሽታ መንፈስ ነው፣ በስጋ ላይ ግን ምን ይላል? ይገለጣል። ለምሳሌ እባጭ ነገር፣ እጢ ነገር፣ የሚታይ ነገር ይኖራል። ህመም ስትጸልዩ ተፈውሰሃል ትሉታላችሁ፣ እባጩ አለ። ሰውየው ግን ከዛይ ሰዓት ጀምሮ ህመሙ ያቆማል። በሳምንት ምናምን ሲመጣ የለም። ምኑ ነው የወጣው? ሲቆረጥ አያችሁት እንዴ? ስለዚህ ደዌያችንን ተቀበለ ሲል የበሽታ መምጫውን መፈልፈያውን ዋናውን ምኑን ነው የወሰደው? መንፈሱን ነው የወሰደው። እሱ ስጋ ላይ ግን ተገለጠ፣ በመገረፉ ቁስል ይላል። ጌታ ስሙ ይባረክ። እናንተ ምን አላችሁ ይላል? ተፈወሳችሁ። ለዚህ እኮ ነው አሁን ጌታ ኢየሱስ የሞተ ጊዜ HIV ነበር እንዴ? ታወቅ ይሆን? የለም እኮ። የቅርብ አይደል? ኮቪድ ነበር እንዴ? የለም እኮ። የተለያዩ በሽታዎች ነበሩ እንዴ? የሉም። ግን መንፈሱ ነበር፣ አንድ ነው። በአሁን ዘመን ላይ ያሉ በሽታዎች ሁሉ በክርስቶስ ኢየሱስ መገረፍ ቁስል ምን ያሉ ናቸው? የተፈወሱ የተሻሩ ናቸው። ጌታ ይመስገን። ነገ ራሱ አይመጣም እንከለክላለን። ነገ ራሱ አዲስ ህመም ቢመጣ ከሱም ራሱ ምን ያለነን? የተፈወስንነን። ልክ በሽታ መጥቶ ሰዎች ጋር ገና ሳይደርስ አስቀድመው ክትባት እንደሚከተቡትና በሽታው ሲገለጥ እነሱን ምን እንደማይነካ እኛ የተከተብን ያህል ነን። ለዚህ እኮ ነው ትልቅ ትኩረት እንድንሰጠው የፈለገው። ስጋዬን በበላችሁና በጠጣችሁ ጊዜ ሁሉ ሞቱን ምን በሉ? አስቡ፣ ተናገሩ። አየ፣ ሞቱን ስትናገር ፈውስን እየተናገርክ ነው፣ ጤናህን እየተናገርክ ነው። ጌታ ስሙ ይባረክ። አሁን እኮ እየተነካካ ነው ይሄ የእውነት ቃልና በሽታ ደዌ ሲስተማችሁ ውስጥ ሁሉ የቦዲ ሜካኒዝም ፈንክሽናችን ውስጥ እየገባ ነው፣ ሙቭ እያደረገ ነው። እየመታ አነጣጥሮ ይመታዋል፣ ይቆርጠዋል።
ክብር ለኢየሱስ ይሁን። ለዚህ ነው ገና ስንጀምርም ማንም ሰው እንደገባ እንዲሁ ምን አለ? ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈውሳችኋል። እስቲ ተፈውሻለሁ በሉ። እስቲ ፈውስ የኔ ነው በሉ። አካላዊ ፈውስ፣ መንፈሳዊ ፈውስ፣ ቁሳዊ ፈውስ የኔ ነው። እኔ ተፈውሻለሁ። የኔ የሆነ ነገር ሁሉ ተፈውሷል። አብሮ ተፈውሷል። ሕይወቴ ተፈወሰ ነው። ኑሮዬ ተፈወሰ ነው። ትዳሬ ተፈወሰ ነው። ስራዬ ተፈወሰ ነው። አገልግሎቴ ተፈወሰ ነው። ሁሉ ነገሬ ተፈውሷል። በኢየሱስ መገረፍ ቁስል ተፈውሻለሁ። አንደኛ እርግማን ተሻረ፣ ኃጢአት ሲሻር በሱ ስር ያለው። ሁለተኛ በሽታ ተሻረ። ሶስተኛ ድህነት ተሻረ። አሜን። አንድ ቦታ ነው የተሰራው። ይሄም በሞቱ ነው የተሰራው። አንድ ቦታ ላንብብላችሁና ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለናንተ ድሃ ሆነ። ስለማ ድህነትን ምን አደረገው? ወሰደው። ልብ በሉ፣ ድህነት የውድቀት ውጤት ነው። ከአዳም በላይ ባለጠጋ ማን ነበር? በቃ እሱ የሰው ዘር አይደል? ብዛ ተባዛ አይደል ያለው? ሀብት ውስጥ አስገብቶ ኤደን ገነት ውስጥ የሌለ ነገር አለ እንዴ? ምንም እኮ የቀረው ነገር የለም። ምንም። የሰውን ሕይወት እግዚአብሔር የጀመረው ከምንድን ነው? ከሀብት ነው፣ በድህነት አይደለም። እርግማኑ ነው ሂደህ ጥረህ ግረህ በወዝህ ብላ ብሎ ወደ ሜዳ የለቀቀው ራሱ ሰርቶ። መጀመሪያ ግን እግዚአብሔር ያዘጋጀለት ውስጥ ነው የኖረው። ማለት ምን ማለት ነው? እግዚአብሔር የሚሰጠን ሀብት እኛ የሰራ ነው ሳይሆን እግዚአብሔር ያዘጋጀው ነው። በእኛ ትጋት ውስጥ ይገለጣል። እርግማን ስለተመታ፣ እርግማን ባይሰበር ያንን በረከት ማግኘት አይቻልም። መንገድ ዝግ ነው። በእርሱ ድህነት እኛ ባለጠጎች እንሆን ዘንድ ስለኛ ምን ሆነ ይላል? ድሃ ሆነ። አንዱ ምልክቱ መስቀል ላይ ወጥቶ ተጠማሁ ነው። ጌታ ስሙ ይባረክ። ውሃን የፈጠረልን ለኛ የፈጠረልን እሱ ምን አለ? ተጠማ። የማንን ስለወሰደ ነው? የኛን ስለወሰደ ነው። ምግብን ያዘጋጀልን እሱ ጌታ ኢየሱስ ተርቧል እኮ፣ ተርቦ ያውቃል። ለምን ተራበ? የኛን ምን ስላለ ነው? ስለወሰደ ነው። ልብ በሉ፣ ሀብትም መንፈሳዊ ነው። መንፈሳዊውን ነገር ሚስዩዝ እንደምናደርገው ሁሉ ሀብትንም እንደዛው ካደረግነው ነው እንጂ የሚበላሸው ሀብት መንፈሳዊ ነው፣ ስጋዊ አይደለም። ለምን? መንፈስ የሆነው እግዚአብሔር ያደረገው በሙሉ መንፈሳዊ ነው። አዳምና ዘሩ ሲበላሽበት አንድ የሰው ዘር ደግሞ ፈለገ አይደል? እግዚአብሔር አብርሃምን አገኘና ምንድነው ያለው? ለአብርሃም ትልቅ ስብከት ነው የሰበከው። ምንድን ነበር ስብከቱ? ባለጸጋ አደርግሃለሁ እኮ ነው። ለምን ቸርች ላይ ስንመጣ እሱን ስናስተምርም አንደፍረውም? እቤት ደግሞ የሚያስቸግረን እሱ ነው። በየጓዳ የጸሎት ርዕሳችን እሱ ነው። ልንገራችሁ፣ በእግዚአብሔር መንግስት ውስጥ ገንዘብ በጣም አስፈላጊ ነው። ሰይጣን የዚህን ዓለም መንግስት ገንዘብ ስለተቆጣጠረ ነው ኃጢአት እያስፋፋ ያለው፣ ግድያ እያዛመተ ያለው፣ ወንጀል እየሰራ ያለው። በምንድን ነው? በገንዘብ ነው እየሰራ ያለው። ገንዘብ ሚስዩዝድ የሆነው የት ነው? እንደውም እዛ ነው። እዚህ ቤት ግን ሴቶች በገንዘባቸው ኢየሱስን ምን ይሉት ነበር ይላል? ያገለግሉት ነበር ይላል። አሜን አላችሁ። ጌታ የጠላው ገንዘብ መውደድን ከማይልቅ ከእግዚአብሔር ይልቅ፣ ከሰዎች ይልቅ፣ ከራሱ ይልቅ ገንዘብ ምን ማለትን? መውደድን። ከራሱ ይልቅ አንዳንድ ሰውም ገንዘብ ይወዳል። ይሞታታል እንጂ ለሕክምና አያወጣትም። ይሞታታል እንጂ አገር ገንዘብ ኖሮት አንዳንድ ሰው ደልቶት አይኖርም። ሁሌ ራሱን የጨቆነ የያዘን የገዝ በቃ ለቀቅ ብሎ አይኖርም። ኖሮትም ስስትን ነው የሚጠላው እግዚአብሔር። ገንዘብ መውደድን ነው የሚጠላው እግዚአብሔር። አለማካፈልን ነው የሚጠላው እግዚአብሔር። በሰው ድህነት እግዚአብሔር ጌታ ሆይ ስለሰጠኸኝ ይሄ ዕቃ ትንሽ እንኳን ብትሆን የኔን ነገር አንተ እንጂ ሌላ ማንም ሊያደርገው አይችልም፣ ስለሰጠኸኝ አመሰግናለሁ ብሎ የሚያመሰግነው ሰው ባለው ነገር ነው እንጂ ጌታ ሆይ ድሃ ስለሆንኩ አመሰግናለሁ የሚል አለ እንዴ? ለምንድን ነው የማይለው? እንዲህ በተፈጥሮ እንኳን ድህነት የማን አይደለም? የእግዚአብሔር ስጦታ አይደለም። እስቲ ድህነትን እጠላዋለሁ በሉ ደገሙና። ለአብርሃም እባርክሃለሁ እኮ ነው ያለው ምዕራፍ 12። ምዕራፍ 13 ላይ አብርሃም በከብት በወርቅ በምን እጅግ ምን ሆነ ይላል? ባለጸጋ ሆነ ይላል። ለምንድን ነው የጠራው? ሊባርከው። በአንተ አለው። እንደገና ደግሞ የምድር ነገዶች ሁሉ ምን ይላሉ? ይባረካሉ፣ መንፈሳዊም ስጋዊም። አሜን። ቸርች ሙሉ መሆን መቻል አለባት። ብሩም ወርቁም የማን ነው አለ እግዚአብሔር። የኔ ነው አለ።
እኛ ከእግዚአብሔር ሐሳብ ውጪ ስለሆን አሁን የማን ነው የሚመስለው? ብሩም ወርቁም የሰይጣን እንደ ልቡም የሚጫወትበት የሚሰራበት የልቡን ሐሳብ የሚመታበት ሰይጣን ነው። እኛ ቤተክርስቲያን ከግልም እንደ ቤተክርስቲያን ሁላችን ታስረን ያለን። አቅም ኖሮ ደስ ብሏችሁ ችላችሁ ለሰው በምትፈልጉት ልክ ያህል እንኳን ማያደርግ ስንት ሰው ነው ያለው። ግን እየፈለገ ከሰዎች ጎን በሚፈልጉት ልክ ለመቆም ልቡ ያለ ስቲል የምን እጥረት አለ? የገንዘብ እጥረት አለ። አንዳንዱ ጋር ስስቱም እንዳለ ሆኖ አንዳንዱ ጋር ከሰው መውደድም በላይ ገንዘብን ስለሚወድ እሱም እንዳለ ሆኖ አብርሃም ቸር ነው። አብርሃም ለጋሽ ነው። ይስሐቅ እንኳን በሚያገባ ጊዜ ለርብቃ ምንድነው ያስጫነላት? በግመል ወርቅ ምን ያላስጫነዋል? እየሰማችሁ ነው። ወንጌልን ወደ ገጠር ይዘን እንሂድ ብንል በአየር ላይ መሄድ አይቻልም። ምን ያስፈልጋል? ገንዘብ ያስፈልጋል። ትራክት እየተሸጠ ነው፣ እሱን መግዛት ያስፈልጋል። መጽሐፍ ቅዱስ ይሸጣል፣ እሱን መግዛት ያስፈልጋል። አጓጉል ህይወት የሚኖሩ ከችግር የተነሳ አጓጉል ህይወት የሚኖሩ ሰዎች መስክረን አገኘናቸው፣ ጌታን ሰጠናቸው። ኑሯቸው ግን ካልተለወጠ ምንድነው የሚበሉት? የት ነው የሚያድሩት? ምን ይሁኑ? ብሩም ወርቁም የኔ ነው ሲል እግዚአብሔር ቤት ውስጥ ነው ብሩም ወርቁም መሆን ያለበት። በመስቀል ላይ ወሰደው ድህነትን። እንዲህ ለምንድነው እኛ የራሳችን አድርገን ልንቃወመው ይገባል? በሽታን እንደምትቃወሙ ድህነትን ተቃወሙ። ኃጢአትን እንደምትቃወሙ ድህነትን ተቃወሙ። ሰይጣን ደግሞ የትኛውም አማኝ እጅ ብር እንዳይገባ ይፈልጋል። ለምን? እሱ በሚሰራበት ልክ እኛ ከሰራን እናፈርሰዋለን ያውቃል። ለምንድነው የብር የገንዘብ የሀብት ችግር ብዙን እዚህ ነው ያለው ከውጭው ይልቅ? ከዛ ልክ እኮ ነው ይሰራበታል። እዚህ ሊሰራበት አይችልም። እዚህ ከመጣ ደግሞ የሱን ስራ ማፍረስ ይቻላል በዛም። ስለዚህ ይታገላል። ለዚህ ነው መቃወም አለብን ምንለው። ማስለቀቅ አለባችሁ። ኢየሱስ ራሱ ሲሞት ምንን አንስቶልናል? እስቲ ድህነትን በሉ። ጌታ ኢየሱስ አንድ ወጣት ባለጠጋ ሀብታም አገኘውና ሲያየው ምን አለው ይላል? ወደደው። ከነምኑ ነው የወደደው? ከነ ብልጽግና ወደደው። ወጣት ባለጸጋ ወደደው ነው የሚለው እግዚአብሔር ቃል። ከዛ የዘላለምን ሕይወት እንዳገኝ ምን ላድርግ ሲለው ከነ ብልጽግናው የተጻፉትን ትእዛዛት ሁሉ አድርጋለሁ። ከነ ብልጽግናው እሱንማ ከልጅነት ጀምሬ አድርጌዋለሁ ሲል በቃ አንድ ነገር ቀረችሃለሁ። ምን? ያለም በሙሉ ለድሆች ስጥና ተከተለኝ አለው። ሰውየው ወዲያው ፊቱ ምን ሆነ? ተቀየረ፣ ጠቆረ፣ አዘነ፣ አንገቱን ደፍቶ ሄደ። ያኔ ጌታ አልተደሰተም። ለምን? ከህይወት ይልቅ ከራሱ ይልቅ ምን ይወዳል ሰውየው? ገንዘብ። እሱን ነው የጠላው እንጂ ሀብት መኖሩን አልጠላም። ጠላ ወይ? ድህነት ከዘር ማንዘሬ ተጠረገ ይሁን በሉ። አንተ ድህነት በሉ ከዘር ማንዘሬ ተጠርገህ ሂድ። አዝሃለሁ፣ ተጠርገህ ሂድ። እቃወመሃለሁ፣ ተጠርገህ ሂድ። በዚህ ቸር ስጦታ እንድትተርፉ አለኮ ጳውሎስ። ቸር ስጦታው መስጠት መለገስ ለቤተ ክርስቲያን ሲጽፍ በዚህ ቸር ስጦታ እንድትተርፉ። በዚህም ደግሞ ማን እንዲከብር? እግዚአብሔር እንዲከብር። የገንዘብ መውደድ ነው የኃጢአት ሁሉ የክፋት ሁሉ ስር ነው ያለው እንጂ ገንዘብን አላለም። ጌታ የሚጠላው ስስትን፣ ጌታ የሚጠላው ገንዘብ መውደድን፣ ጌታ የሚጠላው ገንዘብን አለቃ የበላይ ገዢ ማድረግን፣ አምላክ ማድረግን። ገንዘብ ለእጅ እንጂ ለልብ አልተፈጠረም። እጃችሁ ላይ ከተቀመጠ ገንዘብ በዛ ልክ እጃችሁ ላይ ከተቀመጠ ገንዘብ መሳሪያችሁ ነው። ልባችሁ ላይ ካለ ግን አምላክ ይሆናል፣ አታወጡትም። ልብ ላይ የሚቀመጠው የምንወደው ነው። ለዚህ ነው ለሁለት ጌቶች ልትገዙ አትችሉም። ወይ አንዱን ትተዋላችሁ፣ አንዱን ትመርጣላችሁ። እውነት እላችኋለሁ ለኔና ለገንዘብ መገዛት አትችሉም አለ ጌታ። ማረፊያው የት ነው? ልብ ውስጥ ነው። ገንዘብ ደግሞ የት ነው መሆን ያለበት? እጅ ላይ። እጅ ላይ ሲሆን ባሪያ ነው። ልብ ላይ ከተቀመጠ ገዢ ነው፣ ጣዖት ነው፣ አምላክ ነው የሚሆነው። ምክንያቱም ከራስ በላይ ገንዘብን ከወደድክ ልብህ ውስጥ በፍቅር የተቀመጠው ምንድነው ማለት ነው? ገንዘብ ነው። እሱን ነው የጠላው። እጅ ላይ እንዲሆን እንደፈለክ እንድታደርገው፣ እንዳያዝ እንድታዘው፣ እንዳይገዛ እንድትገዛው። እንግዲህ ሞቱን ስንናገር ስናውጅ ምን እያወጅን ነው? በላያችን ላይ ብልጥግናን ታያላችሁ። መስመር ውስጥ ነው ያላችሁት። እግዚአብሔር ያደርሳል። ምሳሌ ምዕራፍ 10 ቁጥር 20 ላይ ምንድነው የሚለው? የእግዚአብሔር በረከት ባለጠጋ ታደርጋለች ይላል። እና የእግዚአብሔር ለሰው ልጅ ብልጥግናን የፈለገ ማን ነው? እግዚአብሔር ነው። ዳዊትም አለ እኮ
ከመሄዱ በፊት ይሄንን ሁሉ ከእጅ ተቀብያለሁ አለ። ጌታ ስሙ ይባረክ። አሜን። ከእጅ ተቀብያለሁ አለና መጨረሻ ላይ ዳዊት ሲሞት ብልጥግናን ጠግቦ፣ ክብርን ጠግቦ፣ እድሜን ጠግቦ ወደ አባቶቹ በሰላም አንቀላፋ ይላል። ጠግቦ እግዚአብሔር ሰቀቀንን ይመታዋል። አሜን። ይመታዋል። የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ቸር ስጦታውን እዩ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለናንተ ምን ሆነ? ደሃ ሆነ። እናንተ ምኖች እንድትሆኑ አለ። እንዴት የክርስቶስ አምባሳደሮች መሆን እንችላለን በሙላት እንደዚህ ጋር ካልሆን? ኢየሱስ እኮ ለጋሽ ነው። ኢየሱስ እኮ አቢ ነው። ኢየሱስ እኮ አጠጪ ነው። ሲሄዱ ይዝላሉ፣ አዝንላቸዋለሁ፣ ጦማቸውን ሊሄዱ አልፈልግም ያለ እኮ ነው እሱ። የሱ እኮ መልእክተኞች ናችሁ ነው የሚለን። እዚህ የሱን ሥራ ልትሰሩ የተቀመጣችሁ ናችሁ ነው የሚለን እኮ። ስለዚህ ሊኖር ይገባል። አያችሁ፣ እርግማኑም የተነሳው ሞቱ ላይ ነው። ኃጢአትም የተነሳው ሞቱ ላይ ነው። በሽታም የተሻረው ሞቱ ላይ ነው። ድህነትም የተሻረው ሞቱ ላይ ነው። ጌታ ስሙ ይባረክ። አየ የመንፈስንም የሥጋንም የነፍስንም ሥራ ሁሉ በሞቱ ምን ብሎታል? ሰርቶታል። ኢየሱስ እንደዚህ አለ እኮ ሥጋ ለጌታ ነው፣ ጌታም ለሥጋ ነው አለ። ምግብም ለሆድ ነው፣ ሆድም ለምግብ ነው አለ። እግዚአብሔር ምግብን ሳያዘጋጅ ሆድን ፈጥሮ በረሃብ እንዲሞት የፈጠረው ሰው አለ እንዴ? ያልተዘጋጀለት ሰው የለም። አዳም መብላትን ሳያቅ ነው የሚበላ የፈጠረለት እግዚአብሔር። ምግብ ጭንቅ ሆኖበት አያቅም። በዛ ሲል ይሄንን የተትረፈረፈ ህይወት ሁሉ ነበረ ሰው ውስጥ እንዲገኝ የፈለገው። ሰይጣን ነው ገብቶ ያበላሸው፣ ጌታ ደግሞ አነሳው። እስቲ እኔና ትውልዴ በሉ በእግዚአብሔር በረከት ደስ ይለናል። በረከት የኔ ነው በሉ፣ ብልጽግና የኔ ነው በሉ፣ ሀብቴ የኔ ነው በሉ። ነጋዴው ተጨናንቆ ነው፣ አስተማሪው ተጨናንቆ ነው፣ ተማሪው ተጨናንቆ ነው፣ አገልጋዩ ተጨናንቆ ነው፣ ሁሉ ተጨናንቆ ነው ገንዘብ ላይ እና አንዳንድ ነገሮች ላይ። እግዚአብሔር ሰብሮታል እኮ። ወደዛ መግባት ይሁንልን። ሞቱን ምን ትላለህ? በበላችሁና በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ሲል በሞቱ የተሰራውን እላችሁ ላይ ምን ትላላችሁ? ታውጃላችሁ፣ ትናገራላችሁ። እስኪመጣ ድረስ ከተሰራልን ስራ ለሰከንድ ጎድለን እንድንገኝ አይፈልግም። አሜን። እስኪመጣ ለምን? ከመጣ በኋላ እነዚህ ሁሉ ምድር ላይ የሚያስፈልጉን እዛ ስለማያስፈልጉን ማን ነው እስቲ እንዲሁ እንኳን ስታስቡ ሲደህይ የምስጋና ጊዜ ቤቱ የሚያዘጋጅ ማንም እኮ የለ። እንዲሁ እኮ እናቀዋለን። አንድ ነገር ሲያገኝ ነው ሰው የምስጋና ጊዜ ብሎ ቤቱ ሰው ደስታ በደስታ። እኛ ከመስቀሉ ስራ ከሞቱ ጋር መስማማት እንጂ በእኛ ኃይልና ችሎታ ይሄንን ማድረግ አንቺ ግን ተሰርቶልን ለምን? ሰይጣን የያዘውን ሁሉ ይለቃል ዛሬ። ያዘገየውን ሁሉ ይለቃል ዛሬ። አሜን በሉ ባካችሁ። ያበላሸውን ሁሉ ይለቃል ዛሬ። ይለቃል። ለምን? በሞቱ ተሽሯል። አለ እኮ ውስጣችሁ። አሁን ልጆቻችሁን ሲደርስ ወደ ትምህርት መምረጫ ሲደርስ ከምን ተነስታችሁ ነው ወላጆች ለልጆቻችሁ ትምህርት የምትመርጡት? ተምረ ጨርሰ ቁጭ ነው የምትለው? የሚያበላውን ተማር። ከምን አንፃር ነው ሁሉ ነገር? ይህን ሁሉ ልናስብ እግዚአብሔር አይፈልግም ነበር። በሰራው ስራ ያለ ዝንባሌው እናስገባዋለን። አካውንቲንግ ይሄ መቼም የሰው ዘር እስካለ ድረስ ገንዘብ አይታጣበትም። አካውንቲንግ ይሄ ቢዝነስ ማኔጅመንት ምናምን ቀረ። በቃ የለም። ነርሲንግ አካውንቲንግ ምን ታስቦ ነው? ይህንን ሁሉ እኮ ረስተን ዝንባሌያችንን መኖር እንድንችል አድርጎ ነበር ስራውን የሰራው። አዳም አንድ ቀን እስቲ ከኤደን ገነት እስኪወጣ አንድ ቀን የረሃብን ትርጉም ሊያቅ ይችላል? ረሃብን እንደው ስሜቱን መግለጥ ይችላል? አይችልም። እንዳያቅ አድርጎ ነው የፈጠረው። እግዚአብሔር እኮ አባትም ወዳጅም ነው። ማንን ማስራብ ይፈልጋል? ንገሩኝ። እናንተ ትራሩ የለ እንዴ? ለተራበ ሰው ላጣ ሰው ትራሩ የለም ወይ? አይፈልግም እግዚአብሔር ማንም እንዲራብ። ድህነት እኮ ትቢያ ነው። እሱን ማራገፍ ነው ጌታ የፈለገው። ጌጥ ነው እንዴ የምንከናነበው? ጌታ ያንሳው ይምታው። እሱ ስለጠላው ነው እኔ የምጠላው። አሜን። በእግዚአብሔር ቤት ውስጥ ድህነት ወላጅ አልባ ነው። እግዚአብሔር አልወለደውም። የእግዚአብሔር አይደለም። ማን ያስገባው ነው? ሰይጣን ያስገባው ነው። ስለዚህ አንፈልገውም።
ማን ያብላ እዛ ጋር ጎዳና ላይ ወደቁትን? ማን ያልብሳቸው? ስጋቸውን እየሸጡ የሚያድሩትን ልጆች ተው ብለን ጌታን ሰጠናቸው። እሺ ምግብ ካልበሉ ምን ይስሩ? የሚያውቁት ነገር የለም። ሊኖር ይገባል። አሜን በሉ። ይህን ሁሉ ዋጋ ከፍሎለታል ኢየሱስ። መልበስ፣ መብላት፣ መጠጣት ኑሮ ባይኖር ኖሮ እና ይሄ ባያስፈልግ ኖሮ የትኛዋን ልጅ ነው እዛ እንደዚህ የምታገኟት? ምንድነው ያስወጣት? ይሄ ነው፣ ድህነት ነው። ሰይጣን ደግሞ በድህነት ይሰራል። በጣም ነው የሚሰራው። ለዚህ ሽሮታል ከኛ ላይ። ጌታ እስኪመጣ ድረስ ሞቱን ምን ትላላችሁ? ትናገራላችሁ፣ ታስባላችሁ፣ ታሰላስላላችሁ። በሞቱ ምን እናስብ፣ ምን እናሰላስል፣ ምን እንናገር? አንደኛ አንዱ ስለ ሁሉ ምን ስላለ? ስለሞተ። ለሁሉም ሞቷል። ሞቶልኛል ኢየሱስ። ሁለተኛ በሞት ላይ ስልጣን የነበረውን ዲያብሎስን ምን ብሏል? ሽሮታል። ሶስተኛ በሞቱ የሰውን ሁሉ ኃጢአት ምን ማለት? አንስቶታል፣ ሽሮታል። ቁጥሮቹን አይተናል። ኃጢአት ሲሻር ምን ተሻራል? አንደኛ እርግማን ተሻረ። ሁለተኛ በሽታ ተሻረ። ሶስተኛ ድህነት ተሻረ። ሰው ሲያመው እንድፈወስ ጸልይልኝ እንደሚለው ድህነት እንዲነሳ ጸልይልኝ ሊል ይገባል። አሜን በሉ ባካችሁ። አብርሃምስ እሺ ለልጆቹ ሁሉ ውርስ አዘጋጅ። የእግዚአብሔር ምርጥ፣ የእግዚአብሔር ወዳጅ አዘጋጅታችኋል? የምታወርሱት ለልጆቻችሁ አለ? ይህ ያስፈልጋል። በእምነት ከሆናችሁ ደግሞ የአብርሃም ምኖች ናችሁ አለ፣ ልጆች ናችሁ። የሱን ፈለግ ምን የምንከተል። አብርሃምን ለምን እንከተላለን? እግዚአብሔር አብርሃምን እንደዛ አድርጎ ተከተሉ ስላለን በእምነት የአብርሃም በረከት በክርስቶስ ኢየሱስ ወደ አሕዛብ ሁሉ እንዲደርስ ነው የሚለው፣ እርግማኑን የወሰደው የሚለው ገላትያ ምዕራፍ 3 13 እና 14 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። 14 እንዲህ ይላል፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃምን በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ። የአብርሃምን በረከት ምክንያቱም በአንተ የምድርን ትውልድ ሁሉ ምን እላለሁ? የምድርን ነገድ ሁሉ እባርካለሁ ስላለው ያ የአብርሃም በረከት ወደ ማን ይደርስ ዘንድ? እስቲ ወደኛ ይደርስ ዘንድ በሉ። ዛሬ በሉ መባረክ ብልጽግና መንፈሳዊ እንጂ ስጋዊ ስላልሆነ ኃጢአት ስላልሆነ ክርስቶስ ኢየሱስ በመስቀል ላይ በሞቱ የሰራልኝ ስለሆነ እቀበለዋለሁ፣ ፈልገዋለሁ፣ አስገባዋለሁ። ጌታ ስሙ ይባረክ።